ጤና ይስጥልን 1990 እስከ 1992 100,000 ኤርትራውያንና ኢትዮጵያውያን ያለቁበት የታሪክ ስብራት በአፍሪካ ከተደረጉ የድንበር ላይ ጦርነቶች ሁሉ እጅግ ደም አፋሳሹ ጦርነት ባድመ ወርቅ የለው ነዳጅ የለው ወይ ደግሞ የውጭ ንግድ መተላለፊያ የሆነ ስፍራ አይደለም እንዲያው ዝም ብሎ ደረቅ መሬት አሁን አንዳንዶች ጦርነት ልክ እንደ እግር ኳስ ውድድር በስቴዲየም ዙሪያ ተከቦ የሚመለከቱት መስሏቸው በዲጂታል ሚዲያው የጦር ወሬ ያስተጋቡ ሌላ ባድመ ሌላ እልቂት እየጠሩ ነው። የወቅቱን የኢትዮ ኤርትራን ጦርነት በኢትዮጵያውያን ጋዜጠኞች የተጻፈውን አሁን ቀጥለን እንመለከታለን። ሚያዝያ 28 1990 ዓ.ም ምሽት የኢትዮጵያ ሕዝብ አንድ ይሆናል ብሎ ያልገመተውን አሳዛኝና አስደንጋጭ ዜና ሰማ። ዜናው ከኢትዮጵያ ነፃ ሆኖ ከተመሰረተ 5 ዓመታትን ብቻ ያስቆጠረው የኤርትራ መንግስት ወታደራዊ ኃይል ከዚያ ቀደም በኢትዮጵያ ወሰንነት የሚታወቁትን የድንበር አካባቢዎች በወረራ መያዙ ነበር። በዕለቱ የኢፌድሪ የህዝብ ተወካዮች ምክር ቤት በኤርትራ መንግስት የተፈጸመውን ወረራ የመመከትና ሁኔታውን ቀድሞ ወደ ነበረበት የመመለስ ዘመቻ አውጇል። በቅድሚያ የኢትዮጵያ ድንበር የተጣሰው በባድመና ሽራሮ አካባቢ መሆኑ ነበር የተገለጸው። ባድመም የወረራው ማጠንጠኛ እንድትሆን ያደረገው አንዱ ምክንያት ይሄው ነው። በኋላ ግን በአብዛኛው የሰሜን ትግራይና አፋር አካባቢዎች በወረራ ስር መውደቃቸው ተሰምቷል። ወረራውን የመቀልበስ ጦርነት መታወጁን ተከትሎ በኢትዮጵያ ህዝብ በቅርብ ጊዜ ታሪክ ታይቶ በማይታወቅ ሁኔታ ታላቅ ህዝባዊ ንቅናቄ ተፈጠረ። ሁሉም የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች አባላት፣ ወጣቶችና ጎልማሶች ጦርነቱ ላይ በተዋጊነት ለመሰለፍ ያላቸውን ቁርጠኝነት ከተፈጠረ ገና ግማሽ አስርት ያስቆጠረውና ከነጻ ፕሬስነት ይልቅ በግልጽ ራሱን ተቃዋሚው ፕሬስ ብሎ ስርዓቱን በመታገል ተግባር ላይ ተሰልፎ የነበረው የያኔው የግል ፕሬስ ጭምር ከመንግስት መገናኛ ብዙሃን ጋር አንድ አይነት አፍ መናገር ጀመረ፣ ወረራውን መቀልበስ የሚል። በዚህ ሁኔታ ከዚህ ወዲህ ምናልባት የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በታወጀበት ወቅት ብቻ የታየ ታላቅ ሀገራዊ መግባባት ተፈጠረ። ወረራውን በመቀልበስ የድንበር ሁኔታውን ቀድሞ ወደ ነበረበት ከመመለስ ዘመቻ ጎን ለጎን ችግሩን በሰላማዊ መንገድ የመፍታት ሐሳብም ይቀርብ ነበር። በዚህ አኳኋን ወረራውን በመቀልበስ የድንበር ሁኔታውን ቀድሞ ወደ ነበረበት የመመለስ ዘመቻ ሀ ብሎ ተጀመረ። የአውደ ጦርነት ግንባር ውሎ ዋና ዕለታዊ ዜና ለመሆን በቃ። ኢትዮጵያውያን በቀጥታ በተዋጊነት ከመሰለፍ በተጨማሪ ከያሉበት ሰንጋና ሙክት እየጫኑ መከላከያ ሰራዊቱ የተሰለፈበት ጦር ግንባር ድረስ በመሄድ አርደው እያበሉ ሰራዊቱን መደገፋቸውን ተያዙት። የሀገሪቱ ታላላቅ ከያንያን ጦር ግንባር ድረስ በመሄድ ሰራዊቱን ቦኔ ይሞሉም ያዙ። ግንባር ላይ የተሰለፈው መከላከያ ሰራዊት ከጀርባው ሊገለጽ የማይችል ታላቅ የህዝብ ደጀን ነበረው። እንዲህ እያለ የካቲት 1991 ዓ.ም ላይ ደረሰ። በዚህ ወቅት በኢትዮጵያና ኤርትራ የድንበር ጦርነት ውስጥ እንደ ትልቅ ምዕራፍ የሚቆጠር ተግባር ተከናወነ። ከጀርባው ታላቅ የህዝብ ደጀን የነበረው የኢትዮጵያ መከላከያ ሰራዊት በዘመቻ ፀሐይ ግባት ባድመን አስለቅቆ የአካባቢውን ድንበር ቀድሞ ወደ ነበረበት ሁኔታ መመለሱ ተነገረ። ይህ በመላ ሀገሪቱ እንደ ታላቅ ድል ተቆጠረ። ታላቅነቱን በሚመጥን የድል አድራጊነት ስሜትም ተከበረ። ይሄኔ የኢትዮጵያ ህዝብም ሰራዊቱም ወረራውን መቀልበስ እንደሚችሉ ሙሉ የእርግጠኝነት ስሜት አደረባቸው። ጦርነቱ ቀጠለ። ግንቦት 1992 ዓ.ም ላይ የኢትዮጵያ መከላከያ ኃይል ታላላቅ የማጥቃት ዘመቻዎችን ማካሄድ ጀመረ። በእነዚህ የማጥቃት ዘመቻዎች የኤርትራ ሰራዊት ከያዛቸው ቀድሞ በኢትዮጵያ ስር የነበሩ መሬቶች ላይ ተጠራርጎ ወጣ። ይህ የሆነው አንድ ወር እንኳን ባለፈጀ ዘመቻ ነበር። በዚህ ዘመቻ ኢትዮጵያም የድንበር ሁኔታውን ቀድሞ ወደ ነበረበት መለሰች። ይህ የኤርትራን ወረራ በመቀልበስ የድንበር ሁኔታውን ወደ ነበረበት የመመለስ ዘመቻ ታላቅ መስዋዕትነት የተከፈለበት ነው። የኢትዮጵያና የኤርትራ ጦርነት ከዚህ በኋላ ሌላ መልክ ያዘ። የድንበሩ ውዝግቡ በዲፕሎማሲና በሕግ እልባት እንዲያገኝ ለማድረግ ተጀምሮ የነበረው እንቅስቃሴ ተጨባጭ ወደ መሆን ተሸጋገረ።
ሰኔ 1992 ዓመተ ምህረት ላይ በአፍሪካ አንድነት ድርጅትና በአጋሮቹ የተባበሩት መንግስታት ድርጅት እና የአውሮፓ ህብረት አነሳሽነት በወቅቱ የአፍሪካ አንድነት ሊቀመንበር የአልጄሪያ ፕሬዝዳንት አብዱልአዚዝ ቡተፍሊካ አደራዳሪነት የኢትዮጵያና ኤርትራ መንግስታት የተኩስ አቁም ስምምነት ተፈራረሙ። ይህ የተኩስ አቁም ስምምነት ሁለቱም ሰራዊቶቻቸውን ቀድሞ ወደ ነበረበት ቦታ እንዲመልሱ የሚያደርግ በአዋሳኝ አካባቢው የተባበሩት መንግስታት ሰላም አስከባሪ ኃይል የሚሰፍርበትን ሁኔታ መያዝ ነበር። በመቀጠል ታህሳስ 1993 ዓመተ ምህረት የኢትዮጵያና የኤርትራ መሪዎች በአልጀርስ የድንበር አወሳሰንና አከላለል ስምምነት ባውንደሪ ዲሊሚቴሽን ኤንድ ዲማርኬሽን አግሪመንት ተፈራረሙ። በዚህ ስምምነት መሰረት የሁለቱን አገራት ድንበር የሚወስንና የሚያካልል 5 አባላት ያሉት የድንበር ኮሚሽን ተቋቋመ። በስምምነቱ ሁለቱ ሀገራት ዜጋቸው ያልሆኑ ሁለት ሰዎችን የኮሚሽኑ አባል እንዲሆኑ የመምረጥ መብት ተሰጥቷቸዋል። የድንበር ኮሚሽኑ እንደ አውሮፓውያን አቆጣጠር በ1900 በ1902 እና በ1908 በኢትዮጵያ በወቅቱ የኤርትራ ቅኝ ገዢ በነበረችው ጣሊያን መካከል የተደረጉ የድንበር ስምምነቶች እንዲሁም አግባብነት ያላቸው ዓለም አቀፍ ሕጎችና ስምምነቶች ላይ በመመስረት የድንበር መወሰንና ማካለል ስራውን እንዲያከናውን ሁለቱም ሀገራት ተስማምተዋል። በአልጀርሱ የድንበር አወሳሰንና አከላለል ስምምነት የድንበር ኮሚሽን ውሳኔ መጨረሻና ገዢ እንዲሆን ሁለቱም ሀገራት ተስማምተዋል። የኮሚሽኑ ውሳኔ ይግባኝ የለውም ማለት ነው። በዚህ መሰረት የተቋቋመው የድንበር አወሳሰንና አከላለል ኮሚሽን ስራውን ጀመረ። የድንበር ኮሚሽኑ ሚያዝያ 1994 ዓ.ም የድንበር ውሳኔ ሪፖርቱን ይፋ አደረገ። ይህ ሪፖርት የሁለቱን ሀገራት ወሰን በካርታ ላይ የሚያሳይ ነበር። ኢትዮጵያና ኤርትራ ይግባኝ የሌለውን ይህንን ስምምነት ተቀበሉ። በዚህ የኮሚሽኑ የውሳኔ ሪፖርት የሁለቱ ሀገራት የድንበር አለመግባባትና ግጭት ማጠንጠኛ የሆነው የባድመ አካባቢ ወደ ኤርትራ እንዲሆን ተወስኗል። እርግጥ በሌሎች አካባቢዎች ቀደም ሲል የኤርትራ ወሰን ውስጥ እንዳሉ ይታሰቡ የነበሩ ወደ ኢትዮጵያ የመጡ መሬቶችም አሉ። ኢትዮጵያ ስምምነቱን በመርህ ደረጃ ሙሉ በሙሉ መቀበሏን ገልጻ አከላለሉ ላይ ግን ጥያቄ አነሳች። ይህም በካርታ ላይ የተቀመጠው ወሰን የህዝቡን አሰፋፈርና ኗኗር ከግምት ያላስገባ በመሆኑ በችካል መሬት ላይ የማካለሉ ተግባር ሁለቱ ሀገራት በሚያደርጉት ውይይት እንዲከናወን የሚል ጥያቄ ነበር። ኢትዮጵያ በችካል መሬት ላይ ወሰን የማካለሉ ስራ በሁለቱ ሀገራት እንዲከናወን የጠየቀችው በካርታ ላይ የሰፈረው ወሰን አንድ መኖሪያ ቤትን፣ ቤተክርስቲያንን፣ የመቃብር ስፍራን ወዘተ ሁለት ቦታ የሚከፍል በመሆኑ መሬት ላይ የማካለሉ ተግባር ይህንን ከግምት ያስገባና በዚህ ምክንያት በህዝብ ላይ የሚፈጥረውን ጉዳትና አለመግባባት ለማስቀረት ነው በሚል ነበር። የኤርትራ መንግስት ይህንን የኢትዮጵያ ወሰን የማካለል አካሄድ ጥያቄ ሳይቀበል ቀረ። የድንበር ኮሚሽኑ ወሰን የማካለል ስራም በዚሁ በእንጥልጥል ቀረ። የኤርትራ መንግስት ሁለቱ ሀገራት በአልጀርስ በገቡት የተኩስ አቁም ስምምነት መሰረት ወደ ድንበሩ 25 ኪሎ ሜትር ዘልቆ እንዲሰፍር የተደረገውን የተባበሩት መንግስታት የሰላም አስከባሪ ኃይል ስራ በማደናቀፍ ተልእኮውን አቋርጦ አካባቢውን ለቆ እንዲወጣ አደረገም። በዚህ ሁኔታ በሁለቱ ሀገራት አዋሳኝ አካባቢ ጦርነትም ሰላምም ያልሆነ ኖ ዋር ኖ ፒስ ሁኔታ ሰፈነ። ይህ ጦርነትም ሰላምም ያልሆነ ሁኔታ ለብዙ ዓመታት ቀጥሎ ሁለቱም አገራት በይፋ ጦርነት ማቆማቸውን የገለጹት በ2010 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት ወቅት ነበር።